ሰላም የዩቲዩብ ቤተሰቦች፣ ብዙዎቻችን ጂም ለመጀመር ወስነን ወርና 2 ወር እንኳን ሳንሰራ አቋርጠን ጥለን እንወጣለን። ይህ የተለመደ ነገር ነው፣ ግን መፍትሄ አለው። ዛሬ የምናወራው ጂም ጀምረን ላለማቋረጥ የሚደረግ ትልቅ መፍትሄ አዘጋጅቻለሁ። መፍትሄ ያልኳቸውን ሀሳቦች እያንዳንዳቸውን በጥልቀት ለማየት እንሞክራለን። አጭርና ግልጽ የሆነ ቪዲዮ አዘጋጅቻለሁ። ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ ጂም ጀምረን የምናቋርጠው ለምንድን ነው? መጀመሪያ ምክንያቱን ማወቅ አለብን። ምክንያቶቹ ብዙ ሊሆኑ ይችላሉ። ተነሳሽነት ማጣት ሊሆን ይችላል። ላክ ኦፍ ሞቲቬሽን፣ መጀመሪያ ላይ ከፍተኛ ፍላጎት ይኖርህና ከጊዜ በኋላ ፍላጎት ይቀንሳል። ጊዜ ማጣት ሊሆን ይችላል። ላክ ኦፍ ታይም፣ ጊዜ የለኝም የሚል ሀሳብ ሁላችንም የምንገበገብበት ሀሳብ ነው። ውጤት አለማየት ሊሆን ይችላል። ኖ ኢሚዲየት ሪዘልት፣ የአካል ብቃት እንቅስቃሴ ውጤቱ ወዲያው ስለማይታይ ተስፋ ልንቆርጥ እንችላለን። ጂም ቤት አካባቢ ያለውን ኢንቫይሮንመንት ላንወደው እንችላለን። ወይም ደግሞ ጂም ስንጀምር የተሟላ እቅድ ላይኖረን ይችላል። በሞቲቬሽን ብቻ ተነስተን ልንጀምር እንችላለን። ምን ማድረግ እንዳለብን ሳናውቅ ወደ ጂም ከሄድን ልንሰለች እንችላለን። ወይም ደግሞ ድካም ሊሆን ይችላል። ከስራ ወይም ከሌሎች እንቅስቃሴዎች በኋላ ድካም ስለሚሰማ ጂም ለመሄድ ሊከብድህ ይችላል። እነዚህ ሁሉ እውነተኛ ምክንያቶች ናቸው፣ ግን ስኬጁል በማውጣት ልትፈታቸው ትችላለህ። መርሃ ግብር ማለት የጂም እንቅስቃሴ ልክ እንደ ሌሎች አስፈላጊ ቀጠሮዎች አድርገህ መመልከት ማለት ነው። ወደ ጂም መሄድ አማራጭ ሳይሆን ግዴታ እንደሆነ በአእምሮህ ልትቀበል ይገባል። ይህንን ስኬጁል አውጥተህ ጂም ስትጀምር ብዙ አይነት ጥንካሬዎችን ትጀምራለህ። ተጠያቂነት ትፈጥራለህ። ቀጠሮ ሲኖርህ የማፍረስ እድል ይቀንሳል። ለምሳሌ የዶክተር ቀጠሮ ካለ የማትቀርበት እድል ከፍተኛ ነው። ምክንያቱም ዶክተሩ ጋር ካልሄድክ ህይወትህን ነው የምታጣው። ለዛም ስትል ግዴታ ትሄዳለህ። የጂም ቀጠሮህም ልክ እንደዚህ መሆን አለበት። አለመዘናጋት አለብህ። ዛሬ አይሆንም ነገ እሄዳለሁ የሚለውን አስተሳሰብ ሙሉ ለሙሉ ካንስል ማድረግ አለብህ። አብሮ ተያይዞት የሚመጣው ጥሩ እድል ደግሞ ልማድን ይፈጥራል። ቢውልድ ሃቢት፣ በተመሳሳይ ሰዓት ደጋግመህ ስትሰራ ሰውነትህና አእምሮህ ለዛ እንቅስቃሴ ይዘጋጃሉ። ከጥቂት ሳምንት በኋላ ጂም መሄድ የዕለት ተዕለት ተግባር ይሆናል። ውሳኔ የማድረግ ጫናን ይቀንሳል። ወደ ጂም ልሂድ አልሂድ የሚለውን የውሳኔ ፕሮሰስ ይቀንስልሃል። ይሄ ደግሞ ብዙ ኢነርጂን ከማባከን ትቆጠባለህ። ምክንያቱም መርሃ ግብር ካዘጋጀ ቀጥታ ሰዓቱ ሲደርስ አንድ የመሄድ ፕላን ብቻ ነው የሚኖርህ። ቅድሚያ መስጠትን ያስተምራል። የጂም ጊዜህን ስትመድብ ለሰውነትህ ቅድሚያ እንደምትሰጥ አይምሮህ ይቀበላል። እና የመጀመሪያና ወሳኙ መፍትሄ የሚሆነው ስኬጁል አውጥተህ መንቀሳቀስ እንዳለብህ ማወቅ አለብህ። እና ውጤታማ የሆነ ኢፌክቲቭ የሆነ ስኬጁል እንዴት ማዘጋጀት አለብኝ ብለህ ካሰብክ እኔ ላግዝህ እችላለሁ። እያንዳንዱን ነገር በጥንቃቄ ስማኝ። ስኬጁል ማውጣት ቀላል ሊመስል ይችላል፣ ግን ጥቂት ወሳኝ ነጥቦች አሉት። እነሱና እያንዳንዳቸውን እንይ። የመጀመሪያው የሚሆነው ጂም ለመሄድ የሚመችህን ሰዓት ከሁሉም የተሻለውን ሰዓት መምረጥ አለብህ። አስቀድመህ የወርና የሳምንቱን ጊዜህን በአእምሮ መመልከት አለብህ። ቀንህንና ሳምንትህን በደንብ ተመልከት። መቼ ነው ለጂም የሚሆን ጊዜ ማግኘት የምትችለው? ጠዋት፣ ከስራ በፊት፣ ከስራ በኋላ፣ ወደ ማታ ላይ ወይስ ምሽት ላይ? ይሄንን በአእምሮ ከያዝክ በኋላ ስኬጁልህን ለማውጣት ሬዲ ትሆናለህ። አዎንታዊ ይሁን። ጂም ስትጀምር የመጀመሪያ ቀናት ላይ 1 ሰዓትና 2 ሰዓት መስራት ላንተ ጥሩ ሊመስልህ ይችላል። ግን እንደ ጀማሪ ሆነ ስታየው 30 ወይም 40 ደቂቃ ሊበቃህ ይችላል። ዋናው ነገር ጂም ስትጀምር የሰዓቱ ብዛት ሳይሆን ወጥነት ወይም ኮንሲስተንሲ መኖሩ ነው። ሁለተኛው የሚሆነው የተወሰነ ሰዓት ምረጥ። choose a specific time። ዛሬ ሄዳለሁ ከማለት ይልቅ ዛሬ አርብ ከምሽቱ 12 ሰዓት ላይ ሄዳለሁ ብለህ ለራስህ ወስን። ይሄንን ፕሮግራም በምንም ምክንያት እንደማይጣስ ቀጠሮ አድርገህ አስበው። ለምሳሌ ከፍቅረኛ ጋር ቀጠሮ ኖሮ እንደማትቀርበት አድርገህ አስበው። አለበለዚያ ይሄንን ስትራቴጂ ካልተከተልክ ነገ ትቀራለህ። በሳምንት ውስጥ ስንት ቀናት ጂም መሄድ ትፈልጋለህ? 3፣ 4 ወይስ 5? ማወቅ ያለብህ ነገር ስትጀምር ከመጠን በላይ ስኬጁል አታውጣ። በትንሹ ጀምረህ ቀስ በቀስ መጨመር ትችላለህ። ኮንሲስተንት እንደሆንክ ራስህን አሳምነው መጀመሪያ። ሶስተኛው የሚሆነው የጂም እንቅስቃሴን አስቀድመህ እቅድ አውጣ። ፕላን ዩር ወርክአውት ኢን አድቫንስ። ጂም ከገባህ በኋላ ምን መስራት እንዳለብህ እያሰብክ ጊዜ አታጥፋ። በየቀኑ ምን አይነት ስፖርት መስራት እንዳለብህ ቀድመህ መዘጋጀት አለብህ። ለምሳሌ ሰኞ የደረትና የትከሻ ከሆነ ማክሰኞ የትራይሴፕስ የእግር ሊሆን ይችላል። ይሄ እንደራስህ ፍላጎት ይወሰናል። ይሄ ስኬጁል ታዲያ ቀላል ሊመስልህ ይችላል፣ ግን ጊዜህን ይቆጥባል እና በራስ መተማመን ይሰጣል። ፕላኑን የማታውቀው ከሆነ አሰልጣኞችን መጠየቅ ትችላለህ። አሰልጣኝ ጋር መሄድ አይጠበቅብህም። ስልክህን አውጥተህ ምን ማድረግ እንዳለብህ አንተ ታውቃለህ። አራተኛ የሚሆነው ያወጣኸውን ስኬጁል
በጭንቅላትህ እንዳትይዝ ወረቀት ላይ ጻፍ። ከና አባባሉም እኮ በቃል ያለ ይረሳል፣ በወረቀት ያለ ይወረሳል ነው የሚባለው። ያንን ነገር ጽፈህ ሁልጊዜ ከመሄድ በፊት ያንን ስኬጁል በደንብ ማየት አለብህ። ራይት ዳውን ዮር ስኬጁል። ከፈለክም በስልክ ካላንደር ላይ አስገባው፣ በግድግዳ ላይ ወይም በማስታወሻ ደብተር ላይ አስቀምጠው። ዋናው ዓላማው አንተ ያንን ስኬጁል በፈለከው ሰዓት ማግኘት እንድትችልና አእምሮህ ማስታወስ ስላለበት ነው። አምስተኛ የሚሆነው ከሌሎች ሰዎች ጋር፣ አንተን ከሚያነቃቁ ሰዎች ጋር፣ ከምትወዳቸው ሰዎች ጋር ጂም መሄድን ተለማመድ። ፋይንድ አን አካውንታቢሊቲ ፓርትነር። አስተውለህ ከሆነ እኮ ከሰዎች ጋር ጂም ስትሰራ ከጓደኞች ጋር የምትሄድ ከሆነ የመቅረት እድልህ ይቀንሳል። ሁሌ እንድትሄድ ያደርግሃል እያልኩ ሳይሆን ለብቻ ከምትሰራበት ጊዜ ከጓደኞች ጋር የምትሰራበት ጊዜ የበለጠ የመሄድ እድልህን ይጨምራል። ምክንያቱም አብረህ ስትሄድ ከነሱ ጋር የምታገኛቸው ሳቅ ጨዋታዎች ወይም ደግሞ ሌላ ብዙ ምክንያት ሊኖር ይችላል። አንዱ ሌላውን ሊያነሳሳ ይችላል። በርታ ይላል። በርታ ባይል እንኳን እሱ ሲሰራ አንተ መቀመጥን ሳትመርጥ ከሱ ጋር እኩል ልትሰራ ትችላለህ። እና መጨረሻ ላይ የማነሳልህ ሐሳብ እስካሁን የተነሱትን ሐሳቦች ጠቅለል አድርጎ የሚይዝ ነው። ያወጣኸውን ስኬጁል መቼም የማይቀየር አድርገህ አታስቀምጠው። እንዳስፈላጊነቱ ሊቀየር ይችላል። ግን እንዳስፈላጊነቱ የምትቀይረው ጠምዘዝ ለማድረግ ነው እንጂ ሙሉ ለሙሉ አይደለም። አልሄድም ብለህ አይደለም የምትቀይረው። ምክንያቱም ህይወት ላይ ያልጠበቀው ነገር ሊመጣ ይችላል። አንድ ጊዜ በወሰንከው ሰዓት ሁል ጊዜ ላትሄድ ትችላለህ። ለምሳሌ ሁሌ ጠዋት እሄዳለሁ ብለህ ስኬጁል አውጥተህ ጠዋት ላይ እየሰራ አንዳንድ ምክንያቶች ደግሞ ሁል ጊዜ ጠዋት ስራ መግባት እንዳለብህ አዲስ ፕሮግራም ከወጣ የጠዋቱን ትተህ ወደ ማታ መቀየር ትችላለህ። ጠዋት በቃ ስላልተመቸኝ ትቼዋለሁ ማለት አይገባም። ታዲያ እነዚህን አይነት ስኬጁሎች ስታወጣ አንዳንድ ፈተናዎች ሊያጋጥሙ ይችላሉ። አሁን ሰዓት የለኝም ልትል ትችላለህ። I don't have time right now ልትል ትችላለህ። ጊዜህን በአግባቡ ተመልከት። ከምታሳልፈው ነገር ላይ ቀንሰህ ለጂም መስጠት ትችላለህ። ለምሳሌ ለሶሻል ሚዲያ የምታባክነውን ጊዜ ጂም በመስራት ልታሳልፍ ትችላለህ። ሌላው እንቅፋት የሚሆንብህ ደግሞ ደክሞኛል ልትል ትችላለህ። ታዲያ ለዚህ መፍትሄ የሚሆነው ጂም ከሄድክ በኋላ ስትመለስ ያለውን ደስ የሚል ስሜት አስብ እና ከጂም ስትወጣ እኮ ድካም ይጠፋል፣ ኢነርጂ በጣም የተጋነነ ይሆናል። ይህን ስሜት እያሰብክ ጂም ለመሄድ ደክሞኛል አልችልም የምትለውን ነገር እንድትቀንስ ያግዝሃል። ምክንያቱም ሳይንስ እንዳረጋገጠው ከሆነ ጂም መሄድ ድካምን ይቀንሳል እንጂ ድካም አያመጣም። ሌላው ችግር መስሎ የሚታይህ አሰልቺ ሊመስልህ ይችላል። ታዲያ አንተ ማድረግ ያለብህ ጂም መሄድን በአእምሮ አስደሳች እንዲሆን ማድረግ አለብህ። በቃ ደስ ብሎ የምታደርገው ነገር መሆን አለበት። ለምሳሌ እዚህ ላይ አንድ ነጥብ ላንሳለህ። ብዙዎቻችን አሁን ኳስ እንጫወታለን፣ የጤና ኳስ። ግን ኳስ ስትሄድ አሁን ጂምና ኳስን ስታነጻጽረው ምን አለ መሰለ፣ ጂም መሄድ ብዙ ጊዜ እንደ ስራ አድርገን ነው የምናስበው። የሆነ በቃ ከውስጣችን የመነጨ ነው። ኳስ ስትሄድ ግን አእምሮ ደስ እያለው ነው የሚሄደው። ምክንያቱም እዛ ደስ እያለ እየተዝናናህ ነው የምትጫወተው። ታዲያ ጂምም ስትሰራ መዝናናት አለብህ። አእምሮ ደስ ሊለው ይገባል። አለበለዚያ በስኬጁልም ሆነ በምንም ብትጀምር የሆነ ሰዓት ላይ ያላሰብከው ሰዓት ላይ ታቋርጣለህ። የመጨረሻው ችግር ደግሞ እኔን ጨምሮ ውጤት አለማየት። ውጤት አላየንም ማለት በቃ ሰውነታችን አልተገነባም፣ ስለዚህ ይቅርብን እንላለን ብዙዎቻችን። ይሄ ትልቁ ችግራችን ነው። ግን ማወቅ ያለብህ ነገር ስፖርት ላይ ውጤት ዛሬ ሰርተህ ዛሬ አታይ። ወጥነት ይፈልጋል ውጤት ለማየት። ስፖርት ስትሰራ ምንም ነገር አትጠብቅ። መስራት ስላለብህ ብቻ መስራት እንዳለብህ አስብ። ያን ጊዜ ውጤቱ ቀስ ብሎ ይመጣል። ኮንሲስተንት መሆን ነው ካንተ የሚጠበቀው። ታዲያ ስኬጁል አውጥቼ ወደ ጂም እሄዳለሁ ብለህ የምታስብ ከሆነ ስኬጁል ለማውጣት የሚያቅድህን ትንሽዬ ስኬጁል እኔ የምጠቀመውን ስኬጁል አሳይሃለሁ። በትንሹ አብረን እንመልከት። የመጀመሪያው የሚሆነው በሳምንት ስንት ጊዜ ጂም መሄድ ትፈልጋለህ? 3 ቀን፣ 4 ቀን፣ 5 ቀን፣ 3 ቀን ብለህ በትንሹ ጀምር። ሁለተኛው የሚሆነው እነዚህ 3 ቀናቶች የትኞቹ ቀናቶች ናቸው? ሰኞ፣ ሮብ፣ ዓርብ የቶቹ ቀናት ናቸው? ለይተህ አውጣ። በሳምንት 3 ቀን ብቻ ሄዳለሁ ብለህ እንደዚህ አይነት የሚባል ፕሮግራም የለም። ምክንያቱም ሰኞ፣ ማክሰኞ፣ ሮብ ሰርተህ ከዛ ሳምንቱን ልትሆኑ ማለት ነው። ከዛ በዛው አይምሮ የምን ጂም ነው ብሎ ሊረሳ ይችላል። ስለዚህ ስፔሲፊክ የሆኑ ቀናቶችን ለይ። ሶስተኛው በእነዚያ ቀናቶች ውስጥ በየትኛው ሰዓት ነው ጂም የምትሄደው? በቃ በተመቼ ሰዓት ወይ ጠዋት ወይ ማታ፣ እንደዚህ የሚባል ነገር የለም። ስኬጁልድ ካልሆንክ ትስተዋለህ፣ መስመር ትስታለህ። ለምሳሌ ሰኞ ጠዋት 12 ሰዓት ከሆነ እሱን መጻፍ አለብህ። ሮብ ደግሞ ምሽት 1 ሰዓት ከሆነ እሱን ትጽፋለህ። ዓርብ ደግሞ ምሽት 12 ሰዓት ከሆነ እሱን ትጽፋለህ።
በቃ አርብ እስኪ ወይ ጠዋት ከሰዓት እንደዚህ የሚባል ነገር የለም። ስፔሲፊክ የሆነ ሰዓት አውጣ። ደግሜ እነግርሃለሁ። አራተኛው የሚሆነው ጂም ከገባህ በኋላ ለስንት ሰዓት ነው ስፖርት የምትሰራው? ይሄንንም መጻፍ አለብህ። ደስ ሲልህ 2 ሰዓት እና 3 ሰዓት፣ ሲያስጠላ 15 ደቂቃ ሰርቶ መውጣት የሚባል ነገር የለም። ስፔሲፊክ የሆነ ሰዓት ታወጣለህ። ምንድነው ያ ሰዓት? 1 ሰዓት ሊሆን ይችላል፣ 30 ደቂቃ፣ 45 ደቂቃ፣ አንተ የምትችለውን አውጣ። ከዛ በኋላ ቀስ በቀስ እያሳደግ መሄድ ትችላለህ። ከ30 ደቂቃ መጀመር ትችላለህ። 30 ደቂቃ ማለት በጣም ብዙ ነው ለጀማሪ። አምስተኛውና የመጨረሻው የሚሆነው በእያንዳንዱ ቀን ምን አይነት ልምምድ ነው የምትሰራው? የእጅ ነው የምትሰራው? የደረት ነው የምትሰራው? የትከሻ፣ የእግር? እሱን ለይተህ እስኬጁል አድርገህ ውጣ። ደስ ሲል የፊት ሰርተህ ከዛ የእግር ሰርቼ ሶስቱንም በአንድ ጊዜ እንደዚህ የሚባል ነገር የለም። በቃ እያንዳንዱ ነገር አንተ ባቀርከውና ፕላን ባወጣው ነገር ከሆነ ራሱ ቀስ በቀስ ሂደቱን ጠብቆ ሰርክል እየሰራ ይሄዳል። ይሄንን ስኬጁል ግልጽ በሆነ ማስታወሻ ላይ ጽፈህ ራስህ ጂም በምትሄድ ሰዓት እያወጣህ እያየህ መጠቀም ትችላለህ። ታዲያ ቪዲዮን እየጨረሱ ስለሆነ የምነግርህ ነገር ምንድነው? ጂም መሄድ የረጅም ጊዜ ጉዞ ነው። ወጥነትና ትዕግስት ይፈልጋል። ስኬጁል አውጥተህ እስካልተንቀሳቀስክ ድረስ በዚህ ጉዞ ላይ መሃል ላይ ትስታለህ፣ መንገድ ትቀይሳለህ። ስፖርት የምትሄድበትን ስኬጁል ወደ ሱስ ቤት፣ ወደ መጠጥ ቤት ልትሄድ ትችላለህ። ለመጀመር ምንም ተአምር አያስፈልግህም። የመጀመሪያ ቀኑን ስኬጁል አውጥተህ መሄድ ብቻ ነው። መሄድ ብቻ፣ ሄደህ መስራት። ከዛ በኋላ ሰውነትህም አይምሮህም ያንን ስራ እየተለማመደው ልክ ኳስ እንደምትጫወተው ደስ እያለው ያደርገዋል። እናም ለዛሬ ያስኩትን ቪዲዮ በዚህ ጨርሻለሁ። ሰብስክራይብ ካላረክ ሰብስክራይብ አርግ፣ ላይክ ማድረግ እንዳትረሳ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።